ቡም ዛሬ ምን ነበር? ዛሬ ቀኑስ ምን ነበር? 28 ግንቦት 28 2018 እዚህ ቤት ከቀኑ ምናምን ሰዓት ላረጋግጥለት። እሺ አትፍራ፣ ማንም የለም። ምንም ይሆናል። ምን ማውራት ትፈልጋለህ ዛሬ? በጣም ደደብ እየሆንኩ ነው ማለት ቆይ እንትን ነው ወደ 76 ብር ምናምን አካባቢ ነው የቀን ገቢ። የቀን ወጪ ዋናው ሀሳብ ማለት ነው። ስራ እየፈታሁ ነው፣ ስራ የለኝም። ምን ነበረ ማድረግ ያለብኝ አሁን? እስክሪብቶና ደብተር ያስፈልገኛል። ፍራውድ አለርት ኪፕ ገፈት ስራ አሁን የኔ የቀን ሙሉ እንዲሁ ዝም ብሎ በማይረባው የሚውል ነው። ወይኔ ይሄ ራሱ በጣም አዋራጅ ነገር ነው። ከቤተሰብ ጋር ነው የምኖረው። ምንም ስራ የለኝም። እድሜ 25 ነው። ተናገር። ጥገኛ ነኝ። ግን እኮ ጥገኝነት እኮ መውጣት አልችልም እዚህ ምድር ላይ። እያንዳንዱ ነገር ጥገኛ ነው። ምድር በምድር ጥገኛ ናት፣ አምላክ በአምላክ ጥገኛ ነው። ዋው ዋው አይደለም። ቆይ እሱን ተውና አሁን ጥገኛ የሚለውን ጥገኛ ነኝ። ባጭሩ ስራ የለኝም እና ደግሞ በጣም አስፈላጊ ነገር ነው ስራ መያዝ አለብኝ። እንደውም በዚህ ባክግራውንድ ስራ ያስፈልገኛል። አሁን አመት አለፈኝ መሰለኝ። ሲኤስኤስ ተመረቅ ነው። የኮምፒውተር ሳይንስ ዲግሪ አለኝ። በቃ ተፈተንኩኝ፣ መጣሁኝ፣ ተቀመጥኩኝ። በቃ ስራ መፈለግ የለ፣ ሲቪ መፈለግ የለ፣ ምን የለ ምን የለ። ዝም ብዬ ቁጭ ነው ያልኩት። ዝም ብዬ ስልኬን ይዤ እውላለሁኝ። ከቤተሰብ ጋር ምናምን ስሰራ እውላለሁኝ። ከዚያ ስልኬን ይዤ ቁጭ እላለሁኝ። ስልኬ ላይ ምን ማድረግ የሆነ በቃ በማወቅ ስለምደሰት አንዳንድ ነገር ለማወቅ እሞክራለሁ። ሰው እየሰማ ነው። አረጋግጥልህ
ይመልሳ ብሎ አውድማው ቁጥር ይሆናል። እሺ ዛሬ እዚህ ጋር ነው ውይይት የምናደርገው እና የበጉ መች ነካው እና አሁን ላይ የለኝም። እሺ ዋናው ሀሳብ ምንድን ነው? ዋናው ሀሳብ ገቢ ማግኘት አለብኝ። እንዴት? እስካሁን ምን እያደረግህ ነው? ገቢ መናገር የለብህም፣ ጥቃት ይደርስብሃል። አሁን እኔ ባጭሩ የሆነ ነገር እየሰራው አይደለም፣ የሆነ ነገር መስራት አለብኝ። እሺ ተቀብለናል። አሁን ስራ የለኝም። አዎ ስልኬ ላይ ምን ነበር የማደርገው? ስልኬ ላይ ጌም አልጫወትም። የሆነ አንዳንድ ነገሮችን ለማወቅ እሞክራለሁ፣ እንደ ፍተሻ። እዚህ ጋር ምን ሲደረግ ነው ምንድን ነው ምናምን የሆነ ነገር ለማወቅ ፈልጌ ካልገባኝ በቃ ስታገል ነው የምውል። ያማል። ግን ካወቅኩትኝ በቃ ተዋለሁ። ይህ ነው እኮ አለ እንተዋለን። እና ቆይ እስኪ አሁን የሆነ ሙከራዎች አሉኝ። ኦኬ በቃ ባጭሩ ዛሬ የቀን ገቢ 76 ብር ከ80 ነው። በአመት ስንት ነው የምታወጡት? 76 ብር ከ80 ሳንቲም ሲባዛ በወር መጀመሪያ 2304 ብር ነው። ሲባዛ በ12 365 28,000 ዕለታዊ ወጪ አራት ወስና ታስባለሽ ምናምን ብር ነው። ቆይ እስኪ አሁን እኔ ገቢን መጀመር አለብኝ። እንደ ግለሰብ ማለት ነው። አሁን እኔ እስኪ ትዳር የለኝም። ትዳር ስለሌለኝ ልጅ የለኝም። እኔ ብቻ ነኝ። ከቤተሰብ ጋር ነው የምኖረው። የራሴ የሆነ ነገር ያስፈልገኛል። አዲስ ቢዝነስ መጀመር አለብኝ። እዚህ እኮ ሱቁን ቢያከራዩ ቢመሩ ነገር ነው። እሺ አሁን በዋናነት የዶክተር አቡሽን መጽሐፍ አንብቤው ማለት ነው። አቡሽ አያሌው ተበክያለሁ። የሆነ ዝም ብዬ በቃ ሂሳብ ላይ ሆኗል። እሺ አሁን ወጪን መቀነስ አለብኝ። ወጪ መቀነስ አንደኛው ነው። ከዚያ ገቢ ማብዛት ቢያንስ እንኳን ገቢ ከወጪ ማነስ የለበትም።
እና ምን አባ ነው የምትለው? እስኪ ስራ የለህም አውቃለሁ። በጣም ስራ እንዲኖር ትፈልግ ነበረ፣ ታስመስል ነበረ። እሺ ይሄ ቀስ ተብሎ የሚታሰብበት ነገር ነው። ወጪ መቀነስና ገቢ ማብዛት ከጂፒቲው ጋር አወራበታለሁ ከቻት ቦቱ ጋር 76 ብር እንደው ምንሽ አይደለም። እስኪ አንተ እንዴት አድርገህ ነው ይሰራልኝ? እኔ እሱን መረጃ መናገር የእሱን ማዋረድ እፈልጋለሁ አይደለ? እስኪ አስወይኝ ምናምን የሚለኝ ነው ምንድን ነው? ለቅርብ ሰዎች ትጨነቃለህ። እንትኑን ደግሞ እንትን አሉት ኮሜንት እንዳይሰጡ ከለከሉት። አላውቀውም ነበር እሱ ላይ ዩቲዩብ ላይ ከልክያለሁ። እና እስኪ አሁን ዩቲዩብ ላይ ይሄኛውን ቪዲዮ ስፖስታችሁ ሁለት ስሜት እየተሰማኝ ነው። አንድ እንደዚህ ደስ ይለኛል። ዋው አሸንፊያለሁ አይደለም ሌሎች ደስ የሚል ነገር አለው። በሌላ በኩል ደግሞ ደስ አይለኝም። የተሰራልኝ ይመስለኛል። እንትኑ ግን አልቀርልኝም። የምር ጭንቀውን ማሸነፍ አልቻልኩም። ያስባል። አሁን እኔ እዚህ ጋር ሳልቀመጥ እዚያ የሆነ ነገር በቃ ማንኛውም ነገር ሳደርግ ስገጭ ብዙ ጊዜ እኔ ለምን እንደምጋጨው አላውቅም እያለ መጡ እዚህ ላይ እያወራብኛል። ለውጣ አስወጣዋለሁ። ከዚያ አሁን ደግሞ ሄድ ነው ሰላም ናችሁ ሲል ይህንን እዚያ እኛው ክፍል ገብተህ ምን ብለህ እንደምታወራው ያወራ ያስባል። ሰላም ታሰጣለሁ እንደዚህ እያለ ያወራል። ሲያወራ አገኘዋለሁ። ውጣ አትደብደብ። ዩቲዩብ እየሰራች ነው ያለበትና አስገበትና ይወጣል። ደግሞ ሌላ ቦታ ሄዶ በቃ የሆነ ነገር ሲያጋጥመኝ ቀጥታ ወደዚህ ቀይሩ። የሆነ ነገር ሲያጋጥመኝ ቀጥታ እዚህ ላይ ተቀምጥና ያወራዋል። እኔ ሰማር ማለት ነው። እሱን ተወውና ማለት ነው። ስለምን እያወራ ነው? ደስ የሚል ወሬ አምጣ። ዝም ብለህ አትለፍልፍ። ዝም ብለህ አትለፍልፍ። ባለፈው ስለ ወሲብ ሳወራ ነበረ። ታላቁ እርክስና ታላቁ ኃጢአት፣ ታላቁ ነውር ሰው መጣ። ማን ይመጣ?
ስለ ወሲብ ምን ብዬ ነበር ያወራኝ? ቦርን ስለሚያው ቦርን ያለው ሳይ ነበር በላጣ ተባርልኝ። ተፈለኩ አሁንም ራሱ ላይ ይችላል፣ ግን ስልጣናቸውን ቀስ በቀስ እያጡ ነው። ግን አሁን ይቆምብሃል። ግን እሱን ፊልም አይቼ ብዙ ጊዜ ሁለት አይነት ስሜቶች አሉ። የመጀመሪያው የተለመደው ፍላጎት፣ እሱ እንደዚህ ሆኖ ይቆማል። ከዚያ ኧረ መከራ በታባት ልክተታው አለ የተለመደ። ሌላኛው ግን እንደገና በተቃራኒው ተፈጥሯዊ የወሲብ ፍላጎት መዘቅዘቅ አይነት ነገር አይነት ስሜት አለው። ሴትንም የመናቅ አይነት ነገር እኒያ እንደዚያ የሚመስሉ ፈረንጆች እንዲያ ሲረክሱ ይችማ አይነት እንትን አለ እና ደግሞ ቅርታ ሁላ አለ። በዚያውን የሆነ ዞርን ባፋቸው ነፍሶች ነፍስ ግቢ የሚሉት ሁላ ያስጠይፋሉ። ቆይ መጽሐፉ ተምን ይመጣ እንትን የሆነ ኮንተንት ማብዣ ነው። ዝም ብሎ ቀጥታ እንደዚህ ከሚሆን ይልቅ ሌላ ኮንተንት ጀምርበት። በጡት ላይ ማሸት በእግር ሁላ አለ። ተዘርሞ እንትኑ ደግሞ እስክሪፕት ተጻፈለትና ደግሞ ታስረዋል ምናምን አለ ምናምን አለ። ና ስለ ራስ የወሲብ ታሪክ ወንድ ዘሆን እስኪያወራ ማለት ምንድነው? ደስ አላለኝ። ወሲብን ግን ለምንድን ነው የማልቀበለው? ችግር የሆነ ነገር ተሳስተዋል። እስኪ ቀለል አድርጌ ላስረዳ። ማታ 3 ሰዓት ላይ ሁያው መሽጓል። ብዙ አይነት አለ፣ ብዙ አይነት ወንድ በላይ የሆነበት አለ፣ ሴት በላይ የሆነበት አለ። በጣም በፍጥነት እንትን ብለዋል። በጨለማው አለ፣ በብርሃኑ አለ፣ የተለያዩ አልጋው ላይ አለ፣ ታርጋው ወርደዋል፣ በሳሎን አለ፣ በመኝታ ቤት አለ። በጣም ብዙ ከሌሊቱ 3 ሰዓት ላይ 4 ሰዓት ላይ እናድርገው 4 ሰዓት ላይ ከዚያ የሆነ ቀን ገበያ ላይ ደግሞ ቀኑ 6 ሰዓት ላይ ደግሞ ሁሌው የሆነ ስራ እየሰራ ነው። ይህን ትክዳላት እንደ ሁሉም ሰው በሆነ ዳዳ በኩል አልፎ መጣ፣ ወጥቶ መጣ። ከዚያ በፊት ግን ወሲብ ነበረ።
ድርጊቱ ብቻ ሳይሆን ከማን ጋር አደረገው የሚለው ራሱ አለ። ከተናቀ ሰው ጋር ያደረገው እሱ ራሱ የተናቀ አንተ ራሱ ወራዳ ነህ። ከምርጧ ጋር ካደረገው ጀግና እመን እመን አይደል? ቆይ መንግስት ነው ኃጢአት የሚያደርገው ነው ድርጊቱ ነው። ውሻው እንደዚህ ነው ማሽተት እንጂ እነሱ ያሸጣሉ። የመጀመሪያ ስራቸው ዝም ብለው አስበው ወይም ደግሞ የሆነ ጥቅም ለማግኘት እንደዚያ አቁሞ አይደለም የሚኖሩ፣ መጀመሪያ ያሸጣሉ። ያ ነው እነሱ የሚያነሳሳቸው። ለተፈጥሮ ይገዛሉ። ሴቷ ብቁ ስትሆን እነሱ ዝግጁ፣ ሁሌም ዝግጁ ናቸው። ከዚያ እኔ ነኝ ለተፈጥሮ ታማኝ፣ እኔ ነኝ አይነት ፍትጊያ ራስ በራሳቸው ያደርጋሉ። እና ደግሞ አሽትተው ነው እኔ አሸጣለሁ እንዲ ያለሽት አያለው የእሷ ፍላጎት ምንም አያገባኝም። ከዚያም ቅድመ ጭንቄው ቅድመ ወሲብ በሀሳቡ ያደርጋል። ከዚያ አሪፍ ነች ብሎ ታሳለፋት። እንዴት እንደዚህ ልትቻለ? ታሪክ አለ። ቆይ እንትን ቆይ እግዚአብሔር ኃጢአት የሚያደርገው ያንን ነገር እኔ የማደርግበት ሀሳቡ ነው እንጂ ድርጊቱ አይደለም። የኔ ብልት ትልቅ እንደሆነ ማሳየት አለብኝ። እኔ ስጓዝ ጎበዝ እንደሆኑ ማየት አለባቸው። ያችንን መቅመስ አለብኝ። እኔ ምርጥ ነኝ። ለወንዶቹ እንድነግራቸው እኔ ከእናንተ ጋር እንደተዋሰው ነገራቸው የሚለው ያ ትዕቢተኛው እንዲህ ተነፍቶ ሲሆኑ ኃጢአት የሚሆነው
ኃጢአት እንዴት ላይሆን ይችላል? እስኪ አሁን ደሩ እንደ ዶሮ አይቼ መቼም እንደሆነ መቼም ቢሆን እንደ ከብት መሆን አልችልም። እስኪ ከዚያ ደግሞ ልጅ አለ እኮ ደግሞ ውስብስብ ያለ ነገር ነው። መጀመሪያ እመን ከወሲብ ተገኝተሃል። እናቴና አባቴ የሆነ ቀን ተዋሰቡ እኔ የተገኘሁ እኔ አባትነትን የጀመርሁኝ የወንድ ዘር ማምረት ሰውነቴ የወንድ ዘር ማምረት ከጀመረ ጀምሮ ይኸው አባት ነኝ። ሴትም እንቁላል ከጀመረች እንቁላል መያዝ ከጀመረች ወደዚህ ሴት ናት ማለት ናት። እንዲሁ ግን በስነ ልቦና ለተፈጥሮ ቅርብ በጣም ሴት ናት። ወዲያው እናት ትሆናለች። አባት ግን አባት ሆኖ እንኳን ልጅ ኖሮት ምናምን እንኳን አባት ደግሞ ብዙ ጊዜ ይወስድበታል። ምናልባት ላያገኘው ይችላል። ያ ኃላፊነት የማይሰማው በተፈጥሮ ግን ያን ጊዜ ይጀምራል። አባትነትና እናትነት እናትህ ናት በትነክ እና ትዕቢተኛው ከሁሉ ጋር መዋሰብ ግን ለምንድን ነው የምፈልገው? ከሁሉም ሴቶች ጋር መዋሰብ ይህን ነገርማ ተሸውጃለሁ። ይህን ነገር ተሸውጃለሁ ግን አልገባኝም። እና ባይገባህ መናደድ አለብህ የለብህም? አይግባህ ግን የሆነ ነገር ተሸውደሃል። ምን ነው የሆነ የማላውቀው ውድድር አለ በስተጀርባ አንደኛ ለመሆን ከእያንዳንዱ ሴት ጭን ስር ደስታ አለ ይፈልጋል እና ያን ቅመሰው። ኧረ ቆይ የወሲብ ፊልም ላይ ማለት ነው የሆነ ነገር ተረድቼ ነበረ። እኔ የሆነ ታስሬያለሁ ልበል አልታሰረም መሰለኝ። ደስ ከሚሉኝ ፓርቶች ላይ ይሄ መተሻሸቱ የሚሆን ወይም ደግሞ ወሲቡ ላይ ማለት ላይ እሷ ይበልጥ የምትደሰትበት ቦታ እኔ በጣም ያስደስተኛል። እና ስለዚህ ቆይ እኔ እንደዚህ ካሰብኩኝ የእኔ ደስታ የሚገኘው እሷን በማስደሰት ታስደስት
ምናልባት ከብለድ ታይፕ የምታየው እንዲሆነ የኔ ብለድ ታይፕ ኤ ፕላስ ስለሆነ ምናልባት የሆነ ደግነት የገዛ ይመስላል። ነው ይሄ በሀሳብ ላይ ደረጃ ያለው ብቻ ነው። ብቻ ግን ያኔ ሳይ ግን ማለት ነው በጣም መሳጭ ቦታ ያ ነው። ስምን ምን ምን አትልበት እና እሺ እኔ እሷ ተስመንምና ሳይ የምደሰት ከሆነ ያንን የእሷን መደሰት ለመምጠት ብዙ ጥራለሁ ማለት ነው። ከዚያ እሷ ከደስታ ያስጨልፍ የኔም ይደርሰኛል። ያ ነው የኔ ተፈጥሮ ነው። ይሄ ፌክ ምናምን ነገር ከየት ነው ያመጣሁት ይሄን ነገር? አሁን በጣም መልስ ያልተገኘለት ጉዳይ ለምንድን ነው ከሁሉም ሴት ጋር መዋሰን በፈልገው አይገኝም ይችላል። የሆነ ነገር አምጣልኝ ይችላል። የመጀመሪያ ስራ ዩቲዩብ ኮንተንት ክሬተር ሙሉ ስማይ ቪው ሚል የሆነ ቻናል አለ። እሱ 3000 ሰዓት ሞልቶ 500 ምናምን ሰብስክራይበር አሁን በቅርቡ እንትን ይጠይቀኛል። አድሰንስ አገናኝ እንደምን ይለኛል። ከዚያ የመጀመሪያው ገቢ የዩቲዩብ ገቢ እንትን ደግሞ ጭኜ ማለት ነው እያፏቸው የኢትዮጵያ የመለጫ ብሎ ደግሞ ወጣና የሆነለች ማሉ ባጀሩ ላይ ያዶ አነዘናር ወዛውዝሽ የሚለውን በፍቅር በጀሪደር በኮሊደር ብዬ አንድ እንትን ፈጥሬያለሁ። በጣም ብዙ ኮንተንት የሚኖረው እሱ ይመስለኛል። ምክንያቱም መጮህ ደስ ስለሚል በቃ አመጣለሁ። ያ በጣም ቀላል ለእኔ
እና በቪዲዮ ትልቅልቅልቅ የሚል ይመስለኛል ይሄ ዊሽ ትል የሚለው ቻናል። አልጨነቅም ማን እንዳየው፣ አልጨነቅም ማን እንዳላየው። ያው ብቻ ግን ቆይ የሆነ ተፈላጊ እንደሆኑ ታጋቸው ምናምናቸውን አስተካክላለሁ። ሰርች እንዲደረጉ እሱ የሲኢኦ ወደ አስተካክላለሁ። ሰርች ኢንጂን ኦፕሽኖችን መለስባቸው አለበት በፕሮግራም በሳምንት 2 ፍጨት እነዚህ አውዲዮ ግን እንዴት አድርጌ አላውቅም። አብዛኛው ቪዲዮ ላይ ነው ኤዲት ማድረገው እና ድምጻቸው መሰረታዊ ድምጽ ነገር ነው እንጂ አውዲዮ ላይ ኤዲት አድርጌ አላውቅም። እና አውዲዮ ኤዲተር የራሱን የቻለ ነገር ያስፈልገኝ ይሆን? ፍጨት ደግሞ ኃይል አለው። የሆነ እንትኑ ደግሞ ካረገው ከሆነ ጆሮ ሊያደርግ ይችላል። ንዝር ሊል ይችላል። ስፒከሩ ሊሰብረው ይችላል። በሳምንት 2 ምናልባት እሞክራለሁ። ቲክቶክ ላይ ፌስቡክ ለመልቀቅ እሞክራለሁ። የሆቴል ፈርስት ማይ ወርክ ሰልፍ ኤምፕሎይ ደስ የሚለው ነገር ሰልፍ ኤምፕሎይ ነው። ደስ ማለት ሰዓት ትሰሪያለሽ። ማን ነው? ደስ ባለ ሰዓት መስራት ትችላለህ። ራት ስቀኝ ሰልፍ ኤምፕሎይ ቦታ፣ ጊዜ በራስ ምርጫ በፈለገው ሰዓት በፈለገው ጊዜ እስከፈለገው መጠን ያ በጣም አሪፍ ነው። አሪፍ ነው ግን ማለት ጭንቄው አልሸወደኝም ማለት ነው። የሆነ ርዕስ ይዤ እንድናገር አልፈለግም ግን ቅጣጣኝ አጣሁ። እሺ አሁን ምን ነበረ ማውራት ያለብህ? ይህን ነገር ቀድቶ ጨምቋ ዩቲዩብ ላይ አፕሎድ አድርጎ ያስጠላል፣ ይጀብራል። እና ጊዜ ለመቆጠብ ላይ ለምን አልሞክረውም? ስልኩ ሊቀጥል ኢንተርኔት ነው የምጠቀመው፣ ዳታ ነው የምጠቀመው። ባትሪ ቶሎ ይበላኛል፣ ይግማል። የሆነ ሙከራ ላድርግ ለ10 ደቂቃ። ታምኔል ዝም ብሎ ዲፎልት ያደርግልኛል። እንትን አይፈቅድም 50 ሰብስክራይበር ነው ምናምን ምስል ደግሞ 24 ሰዓት ደግሞ ያግደኝ። ዛሬ ሙከራ ዛሬ ላይቭ ልግባ ብዬ
ፍቃድ ላግኝ 24 ሰዓት ይቀጣኛል። ከዚያ የሌላ ቀን ስፈልግ መጥቼ እገባለሁ። ብሮዘር ላይ ስገባ አሪፍ ነው። ብሮዘር ላይ ያስገባኛል። ያው ከዚያ ስኪል ለመግባት የሚያስፈልግ ፓወር ባንክ አድርጌ ፓወር ባንክ ፓወር ባንክ ያስፈልገኛል። ያልተገደበ ኢንተርኔት ለአንድ ሰዓት 20 ብር ኢንተርኔት ስልኩ እንዳይሞቅ ዳር ላይ ነው ነፋሱ ያደርገዋል። የሆነ ፕሮግራም መምረጥ አለብኝ። እዚያ ምነው እና ፕሮግራም ማወራ እና ገባ ምን አልሆነም ብዬ ዝም ብዬ ሰው ቢገባስ ሰው ይገባና አቦ ምን አባ ነው የምትለው የሚል ኮሜንት ይጽፋል። ስለሱ ችግር የለውም። ኮሜንት አግደዋለሁ። ለምንድን ነው ኮሜንት የምታግድ? እንዳይሰድበው ይፈርች ነው። እንዲሁም የኛውን ራሱ መክፈት አለብኝ። ቀጣይ ላይ ምንም ገባ ብዙ ነገር የሚያስፈልጋል። ሙሉ ስቱዲዮ በቃ ሻምን ታወራለህ ወሲብ ስለ ወሲብ ብዙ ማወራው ነገር አለ። የወሲብ ህይወት ሴጋ ቦር ሙቤ
በቃ ይጥፋ።